ብፁዕ አባታችን አቡነ ፋኑኤል የዲሲና አካባቢ ሀገረ ስብከት ሊቀ ጳጳስ፣ ክቡር አባታችን መላከ ምሕረት ቆሞስ አባ እስጢፋኖስ የዚህ የታላቁ የዲሲ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ በዚህ ያላቸው አበው ቆሞሳት፣ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ ላይካነ ምስጢር ዲያቆናት፣ አባቶች፣ ወንድሞች፣ እናቶች፣ እናቶች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? እንኳን ለዚህች ዕለት አደረሳችሁ አደረሰን። ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ዛሬ በጸሎተ ቅዳሴው ጊዜ የብፁዕ አባታችን የተነበበልን የወንጌሉ ክፍል ነው። ይህን ርዕስ መነሻ አድርገን ለአጭር ደቂቃዎች እንማማራለን። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጽልን። ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት የአባቴን ፊት ያያሉና ይላል እና ቀደም ብሎ እዚህ ወንጌሉ ቁጥር 1 ጀምሮ ደቀ መዛሙርቱ መካከል ጥያቄ ተነስቶ ማን ይመጣል ከመካከላችን? ይህ መቼም በየትውልዱ የሚነሳ ጥያቄ ነው አይደለም? የመበላለጥ ስሜት ከሰው አይጠፋም። እግዚአብሔር መቼስ የማይጠፋውን ነገር እናጥፋው ብንለው አይሆንም። ቢያንስ ግን በወንጌል የተሰጠውን መልስ አውቀን ራሳችን ገስጸን አስተምረን ለመስተካከል አምላካችን እግዚአብሔር ይርዳል። እና ደቀ መዛሙርቱ ያህል ጥያቄ አንስተው ነው ከዚያ በኋላ አንድ ሕፃን አምጥቶ በመካከላቸው አቁሞ እንደዚህ ሕፃን ካልሆናችሁ ወደ መንግሥተ ሰማያት ልትገቡ አትችሉም ብሎ አስተምሮ ይህንን ሲቀጥል ነው ከነዚህ ከታናናሾቹ ከሕፃናት አንዱን እንዳትንቁ፣ ታናናሽ ከሚባሉት እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት የአባቴን ፊት ያያሉና የሚል ቃል የተናገረ። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ ቅዱስ ሚካኤልን ዓመታዊ በዓል የምናከብርበት ዕለት ነው። ሰኔ 12 ቀን በኢትዮጵያ እና በግብፅ ቤተክርስቲያን የቅዱስ ሚካኤል በዓል መከበር የጀመረበት በዚህ በሰኔ 12 ነው። ከዚያ በኋላ የህዳሩ ሌላው ከዚህ ቀጥሎ የመጣ ነው። በታሪካችን እንደምናውቀው በተለይ ቤተ መቅደስ ተሰይሞለት የተከበረው በዚህ ጊዜ ነው። እርግጥ በዓለምን ከመላእክት መጀመሪያ ቤተ መቅደስ ከተሰራላቸው አንዱ ሊቀ መላእክት ቅዱስ ሚካኤል ነው። በታሪክ እንደምናውቀው ቆስጠንጢኖስ ታላቁ በእውነቱ ንጉሠ ሮምን ወቅቶ ድል እንዲነሳ ራእይን ያሳየው ምስጢሩን የገለጸለት መልአኩ ቅዱስ ሚካኤል ስለነበረ በኋላም ተገልጦ የታየው እርሱ ስለነበረ ብዙ ጊዜም እየተገለጠ ስለሚረዳቸው ቁስጥንጥንያ ከተማን ከመሰረተ በኋላ ከጉባኤ ኒቅያ በኋላ በቁስጥንጥንያ በሮም ግዛትን መጀመሪያ ቤተክርስቲያን አሰርቶ በስሙ አሰይሞ እግዚአብሔር እንዲከበርባቸው ካደረጋቸው አብያተ ክርስቲያናት ወይም አብያተ መቃድስ መካከል የቅዱስ ሚካኤል ቤተክርስቲያን እንደነበረ ታሪክ ያስረዳል። ምናልባት ጊዜውን በእርግጠኝነት መናገር አይቻልም እንጂ በግብፅ እስክንድርያ በዚያው በጥንቱ የቢዛንታይን ግዛት የቅዱስ ሚካኤል ቤተክርስቲያን የተሰራ እና ተሰርቶ አልቆ ቅዳሴ ቤቱ የተከበረው ሰኔ 12 ቀን ነው። ይህም እስክንድርያ ከተማ ላይ ቆስጠንጢኖስ እስኪመጣ ድረስ በዓለም ላይ ጣዖታት ይመለኩ ስለነበረ ነገስታትም ለጣዖት የማይሰግደውን ይቀጡ፣ ይገሉ፣ ክርስቲያኖችን ያሳድዱ ስለነበረ እንደምታውቁት በሮም ክርስቲያኖች ተሰደው አሁን ድረስ በሚገኙት ግበ ምድር ውስጥ ወይም ምድር ውስጥ ያለ ዋሻ ካታኮምብ እየተባለ በሮምና በአካባቢው በሚጎበኘው በዚያ ውስጥ ይኖሩና ያመልኩ ስለነበረ ቆስጠንጢኖስ ሲመጣ ነው ከዚያ ከጉድጓድ እንደቀበሮ ተደበቁበት እየወጡ አብያተ ክርስቲያናት እየታነጹ
በይፋ በአደባባይ እግዚአብሔር መመለክ የጀመረው ከዚያ በኋላ እና በዚህ ጊዜ ልክ ይሄ ነገር ሲጀመር በእስክንድሪያ ከተማ በዚያች ጥንታዊ የሮም ግዛት ውስጥ ነበረች ግብፅ። እንደምታውቁት ሰሜን አፍሪካ እንዳለ ከታች ከሞሮኮ አንስቶ እስከ ግብፅ ድረስ ሰሜናዊ የአፍሪካ ክፍል ከኢትዮጵያ በቀር ከኢትዮጵያ ወደ ላይ ያለው በሮም ግዛት ነው የነበረው። ከዚያ ወዲህ ያለው ደግሞ በአክሱም ግዛት ስር ነው የነበረው። የሮም ግዛትና የኢትዮጵያ ግዛት ድንበርተኞች ነበሩ፣ ጥንታዊ የሮም ግዛት ማለት ነው። እና በዚያ ጊዜ በእስክንድሪያ ከተማ እለእስክንድሮስ የሚባል ጉባኤ ኒቃያን የመራው ታላቁ ፓትርያርክ በከተማው ያስጨንቀው የነበረ አንድ ትልቅ የጣዖት ቤት ነበረ። እሱም ከክርስቶስ ልደት ወደ 280 ዓመት በፊት በሮም ገናና የነበረ በጥሊሞስ የሚባል ንጉሥ ልጁ አክላዮፓትራ በእኛ መጽሐፍ የምትባለው ወይም ክሊዮፓትራ በእንግሊዝኛ እሷ ዙሃል ለሚባል ኮከብ ወይም በዚያ ስም ያሰራችው የጣዖት ቤተ መቅደስ ነበረ። ታዲያ ቅዱስ እለእስክንድሮስ ሕዝቡ የሚያደርጉትን አይቶ በተለይ በዚህ በሰኔ 12 ከባድ ትልቅ በዓል እያደረጉ ለዚያ ለጣዖቱ ብዙ አይነት ድግስ እየደገሱ ቸርነትም እያደረጉ ለሚወዱትም ስጦታ እየሰጡ ያከብሩ ስለነበረ አስተምረው ጣዖት መሆኑን አሳውቆ ወደ እግዚአብሔር አምልኮ ሲመልሳቸው የዚህ በዚያ በበዓሉ ያገኙት የነበረው ደስታና ነገር ግን ይረብሻቸው ነበረ እና ቅዱስ እለእስክንድሮስ ምንድን ያደረገው ቤተ መቅደሱን አሳምኖ የዚያን የጣዖቱን ቤተ መቅደስ አሳድሶ አሻሽሎ ለቤተ መቅደስ በሚሆን መንገድ አሰርቶ ጣዖቱን አፍርሶ የቅዱስ ሚካኤልን ታቦት አስገብቶ በዓሉን ያከበረበት ዕለት ይሄ የሰኔ 12 ዕለት ነው። በዓሉን አንደኛው የምናከብርበት መሰረታዊ ምክንያት ይሄ ነው። ዛሬም በየልቡናችን ካለው ጣዖት አምላካችን እግዚአብሔር ይገላግለን። ቅዱስ ሚካኤል ጥንትም ዛሬም በእውነቱ ሃይማኖትን የሚያጸና በቤተ ክርስቲያን ሊቃውንት ዘንድ ደጋግመን እንደምንነግራችሁ በቤተ ክርስቲያን ታሪክ የመጀመሪያዎቹ የሃይማኖት ጠባቂዎች የሚባሉት ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። እዚህ እንደምታዩት ከቤተ መቅደስ እዚህ ግራና ቀኝ ሁልጊዜም በጥንቷ ቤተ ክርስቲያን በተለይ በጥንቱ ይሄ ሳንቃ ስለሚደረግ ሳንቃው ላይ ግራና ቀኝ ስዕሉም ይሄ ስዕል ነው፣ ሌላ ስዕል አይሳይም። ሰይፍ የተመዘዘ ሰይፍ ይዞ አፎቱን ወደ ታች አድርጎ ሚካኤልና ገብርኤል ስዕላቸው ተስሎ ከሳንቃው ቀኝና ግራ የሚደረግበት መሰረታዊ ምክንያት ጥንት ገና በማህበረ መላእክት ሳጥናኤል ክዶ ማስካድ ሲጀምር እነሱ ሃይማኖታቸውን አንጽተው ቆመው በተለይ ቅዱስ ገብርኤል ንቁም በበህላዌነ እስከ ንረክቦ ለአምላክነ አምላካችን እግዚአብሔር የፈጠረ ማን መሆኑን እስከምናውቅ ድረስ ጸንተን እንቁም ብሎ አረጋግቶ መላእክትን አቁሞ መጀመሪያ በመላእክት ጉባኤ በመላእክት ማህበር ሃይማኖትን ያጸኑ እግዚአብሔርን ያላስካዱ እነርሱ ስለሆኑ ከጥንት ጀምሮ እስካሁን ድረስ በቤተ መቅደሳችን ግራና ቀኝ ሚካኤልና ገብርኤል የመጀመሪያዎቹ አቃባያነ እምነት ሃይማኖት ሆነው ይሳላሉ፣ ይዘጋጃሉ። መቅደሳችን እንዲጠብቋት የአዲስ ኪዳኗን ቤተክርስቲያን ኑፋቄ እንዳይገባባት፣ ክህደት እንዳይነካት፣ ጥርጥር ወደ ውስጧ እንዳይገባ፣ ምዕመናን በሃይማኖታቸው እንዲጸኑ፣ በምግባራቸው እንዲሰፉ፣ ክፉ ነገር እንዲርቅላቸው የቅዱስ ሚካኤልና የቅዱስ ገብርኤል ስዕል እዚህ መቅደሱ በር ላይ ወይም ሳንቃው ላይ የሚሳለው ለዚያ እና ተመልከቱ። ዛሬም ጣዖቱ ጠፍቶ መቅደሱ በእሱ ስም የተሰየመበት ዕለት ነው። ለዚህ ነው መቅደሳችን ላይ በሩ የምናደርገው። የሃይማኖት ጠባቂዎች ሚካኤልና ገብርኤል ናቸው። ዛሬም በየልቡናችን ሃይማኖታችንን ይጠብቁልን። ሰው በልቡናው ሃይማኖትን ካልጠበቀ ተሰብስቦ የሚጠብቅበት መንገድ የለውም። ሃይማኖት በውትድርና አይጠበቅም። ሃይማኖት በልብ ውስጥ ባለ አጽንኦ እምነት ነው የሚጠበቀው። እና ክርስቲያኖች ይህን አስቀድሜ ያነሳሁት ለምንድን ነው? ሚካኤልና ገብርኤል ልክ እንደዚህች ቤተ መቅደስ በየልቡናችን መቅደስ በር ላይ ሊሳሉ ይገባቸዋል። በእውነት ሚካኤልና ገብርኤል በልቡ ያልታተሙበት ሰው ሳጥናኤል ወደ ውስጡ እንዲገባ የፈቀደ ሰው እሱ እንዲርቅ፣ እንዲሸነፍ፣ ሃይማኖት እንዲጸና፣ ምግባር እንዲሰፋ፣ እግዚአብሔርን ደስ እንድናሰኘው የምንፈልግ ከሆነ ልክ እንደዚህች ቤተ መቅደስ ሚካኤልና ገብርኤል በልቡናችን ደጆች መጻፍ ይኖርባቸዋል። አምላካችን እግዚአብሔር ይጻፍልን። ተወደዳችሁ እግዚአብሔር ቤተሰቦች፣ ዛሬ ሌላው ባህራንን ያወጣበት አፎምያን ያዳነበት ዕለት ነው። ቅዱስ ሚካኤል የሰኔ ቅዱስ ሚካኤል በዓል ማለት ነው። አሁን
የተነበበልን ወንጌል ከባህራን ታሪክ ጋር የሚከታተል ነው። ታሪኮቹን አስቀድሜ ከዚህ ወንጌሉ እንዲነበብ ምክንያት ከሆነው ታሪክ ጋር አገናኝተን እንድንማረው ነው ሌሎቹን ቅድሚያ ያመጣው። እንደምታውቁት ባህራን ቅዱስ ሚካኤልን የሚወዱ አሁን እንዳልኳችሁ በልቡናቸው ላይ አትመው ዝክሩን የሚያዘክሩ የጠንካራ ክርስቲያኖች ልጅ ነበር። እሱ ከመወለዱ በፊት ግን እነዚህ ክርስቲያኖች ይዘክራሉ። በእርሱ አካባቢ ደግሞ አንድ ትልቅ ባለጸጋ ሀብት ያለው ግን ልቡ የደነደነ የተዘጋ የሚካኤል የገብርኤል የእግዚአብሔርን ፍቅር የሌለው ድሆች በዓይኑ የተናቁ እና እነዚህ የባህራን ወላጆች ግን ሚካኤልን ይዘክራሉ። ድሆችን ከአቅማቸው ይሰበስባሉ፣ ይመጸውታሉ። እነሱ ለዘከሩት ዝክርና እነሱ ዝክሩን ዘክረው ለሚያበሯቸው ሰዎች በመሰብሰባቸው ዓይኑ በንዴት የሚቀላ ክፋት በልቡናው የነገሰ ክፉ ሰው ነበር እና እነዚህ ሰዎች ድሆች ናቸው፣ ይንቃቸዋል። ይኸው በወንጌሉ የተነበበው ለዚህ ነው። ከእነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። ይህ ባለጸጋ ናቃቸው፣ ድሆች ስለሆኑ፣ ምስኪኖች ስለሆኑ፣ ሃይማኖት ስላላቸው ናቃቸው። መጽሐፍ እንደሚለው ግን ተመልከቱ፣ እነዚህ ሰዎች እሱን የሚያጠቁበት ጉልበትም የላቸው፣ ስልጣንም የላቸው፣ ሀብትም የላቸው፣ እውቀትም የላቸው፣ ምንም የላቸው። እውነተኛ ፍትህ የምንፈልግ ከሆነ ግን ጉልበታችን፣ እውቀታችን፣ ሀብታችን፣ ዘመናችን፣ ስልጣናችን አይደለም የሚጠቅመን፣ ፍትሐ እግዚአብሔር ነው የሚጠቅመን። ክርስቲያኖች የማን ፍርድ ይጠቅመናል? የእግዚአብሔር ፍርድ፣ ፍትሐ እግዚአብሔር። ለዚህ ነው መጽሐፍ የሚለው መላእክቶቻቸው የሚታይ ዘመድ ባይኖራቸው የማይታይ ዘመድ ረዳት ግን አላቸው። መላእክት አላቸው፣ ሚካኤልና ገብርኤል አላቸው። እንዲያውም ቅዱስ ዮሐንስ አፈወርቅ ይህን አንቀጽ ሲተረጉም ለምንድን ነው ያበዛው መላእክቶቻቸው ለምን አለ የሚለውን ሲተረጉም አንድ ግፍን የሚፈጽም ሰው አንድን ምስኪን ሰው ግፍ የሚፈጽምበት ከሆነ ስለ ተገፊው ሰው ፍርድ እግዚአብሔር እንዲሰጥና ገፊውን እንዲቀጣ እግዚአብሔርን የሚለምነው የተገፊው ሰው ግፍ የሚደርስበት ሰው ጠባቂ መልአክ ብቻ ሳይሆን የገፊው ሰው ጠባቂ መልአክም አንተ ጠብቀው ያልከኝ ሰው ሕግህን አፍርሶ አንተ የምታከብረው በመስቀል ላይ ሞተ ሥጋህን የቆረስክለትን ደምህን ያፈሰስክለትን ሰው ይገፋል፣ ግፍ ያደርሳል፣ ምክርም አይሰማም፣ ቃልህንም አይሰማም፣ በእኔም ጥበቃ አያምንም፣ ረዳትነቴንም አይሻም፣ ፍረድበት ብሎ የገፊው ሰው መልአክ ራሱ ለተገፊው ሰው። ስለዚህ የተገፊው ሰው መልአክና የገፊው ሰው መልአክ በአንድነት ግፍ በሚያደርስ ሰው ላይ ይማልዱበታል፣ ይጸልዩበታል። ስለዚህ መላእክቶቻቸው ያለው ለዚህ ጭምር ነው ይላል ቅዱስ ዮሐንስ አፈወርቅ። ክርስቲያኖች ሰዎችን ስንንቅ ከፍ ዝቅ አድርገን ስናይ ደግሞ ይሄ ማን ነው ደግሞ ይቺ ማን ናት ምን እንዲህ ስንል እግዚአብሔር በጣም ታላቅ ቅጣት ይቀጣል። ክርስቲያኖች መጀመሪያ እንዲያው መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ላይ እንዲህ የሚል ቃል አለ። እግዚአብሔር 6 ነገሮችን አጥብቆ ይጠላል። ስንት ነገሮችን አጥብቆ ይጠላል? የመጀመሪያው ከ6ቱ አንዱ ትዕቢተኛ ዓይን ይላል። ተመልከቱ ክርስቲያኖች፣ ምን አይነት ዓይን አለ? ትዕቢተኛ፣ ሰውን ከፍ ዝቅ አድርጋ የምታይ፣ በመናቅ የሚመለከት ሰው፣ በፊቱ ሰው የሚናቅበት፣ ወይ በእውቀቱ ምክንያት ሊሆን ይችላል፣ ይህ ደግሞ ምን ያውቃል ብሎ፣ ወይ በስልጣኑ ምክንያት ይሆናል ደግሞ ይህን ደግሞ አሳየዋለሁ ብሎ፣ ወይ በሀብቱ ምክንያት ሊሆን ይችላል፣ ወይ በሌላ ነገር ሊሆን ይችላል። እንዲህ አድርጎ ሰው ዝቅ አድርጎ የሚያየውን ሰው እግዚአብሔር አብዝቶ ይጠላል። እግዚአብሔር አብዝቶ እንዳይጠላል ሰዎችን አንናቅ። ክርስቲያኖች ሰውን ከመናቅ አምላካችን እግዚአብሔር ይጠብቃል። የተወደዳቸው እግዚአብሔር ቤተሰቦች፣ ለዚህ ነው እንግዲህ መጽሐፍ ተጠንቀቁ፣ ጌታ በወንጌል የተናገረው ነው። አንድ ሰው ከታናናሾቹ ድሆች ከመሰሏቸው እና ባህራንን ናቀው፣ የባህራንን ወላጅ ናቀው። የሰው ይሄ ባለጸጋ እግዚአብሔር ግን ምናልባት ለምህረት በር ስለሚሰጥ አንድ ነገር አደረገ። እግዚአብሔር ባህራን ሲወለድ መልአኩ መጣና
ለባህራን ወላጅ ተናገረ። ምን አለው? ልጅህን አሳድገዋለሁ፣ እባርክልሃለሁ፣ ለቁም ነገር አበቃልሃለሁ። ከዚህ ከጎረቤትህ ያለ የዚህ እግዚአብሔርን የማይፈራ ሰውን የማያከብር የዚህ ባለጸጋ ሰው ሀብት ንብረቱን በሙሉ ለአንተ ልጅ እሰጠዋለሁ። ይህን ሲል ግን እግዚአብሔር ምን እንዳደረገ ታውቃላችሁ? እግዚአብሔር ለባለጸጋው ጆሮውን ከፈተለትና ይህን እንዲሰማ አደረገው ይላል። ተመልከቱ፣ የእግዚአብሔር ቀመር። ለምንድን ነው ይህን የሚያደርገው እግዚአብሔር? ምናልባት ልቡናው ተጸጽቶ ከተመለሰ፣ ምናልባት ንስሐ ከገባ፣ ምናልባት ግፍን ካቆመ፣ ምናልባት ልቡናው ከጸብ ወደ ፍቅር ከተመለሰ፣ ከልህኝነት፣ ከግትርነት፣ ከሰው መናቅ የሚወጣ ከሆነ ብሎ እግዚአብሔር ጆሮውን ከፍቶ መልአኩ የሚናገረውን ቃል እንዲሰማ አደረገ። ክርስቲያኖች፣ የተወደዳችሁ የእግዚአብሔር ሰዎች፣ በመጽሐፋችን ለክፉ ሰዎች ሁሉ የሚመጣባቸው ነገር እንዳለ እግዚአብሔር ያሳውቃል። ለምሳሌ በኖህ ዘመን ምድርን ሊያጠፋት እንደሆነ ስለ ኃጢአታቸው አስቀድሞ ነግሯቸዋል። ክርስቲያኖች አስተውሉ። በ120 ዘመን ትንቢት በመጽሐፍ ሁለት አይነት ነው ክርስቲያኖች። እንደዚህ ያለ አሁን ይሄ እኮ ትንቢት ነው አወርሰዋለሁ የሚለው ትንቢት ነው አይደለም፣ ወደፊት የሚደረግ እና ትንቢት ሁለት አይነት። አንደኛው ስለ አምላካችን ማዳን የሚደረገው እርግጠኛ ትንቢት ነው፣ ቀኗ ሰዓቷ አትዛነፍም። ሁለተኛው ደግሞ ሁኔታዊ ትንቢቶች ይባላሉ። በሁኔታው ምክንያት ሊለዋወጡ የሚችሉ በመጽሐፍ ቅዱስ ብነግራችሁ ታስታውሷቸዋላችሁ። ለምሳሌ የነነዌ ሰዎችን ዮናስ ሄዶ ነነዌ እስከ 3 ቀን ድረስ ምን ትሆናለች? ትገለበጣለች። ንስሐ ከገቡ ግን አትገለበጥ። ሁኔታው ይቀይራታል ማለት ነው። ምክንያቱም የትንቢቱ ዓላማ ንስሐ እንዲገቡ፣ እንዲመለሱ፣ እንዲጸጸቱ፣ እንዲያፍሩ፣ ከኃጢአት ነፃ እንዲሆኑ ሁኔታዊ ትንቢት ይባላል። የኮንዲሽናል ፕሮፌሲ ዓላማው እንደዚህ ያለ ትንቢት የመሰረታዊና ቀዳማዊ ዓላማው ሰዎች ንስሐ እንዲገቡ ማድረግ ነው። በኖህ ዘመንም እስከ 120 ዘመን ምድርን ያጠፋታለሁ ያለው ከዚያ ቀድሞ ንስሐ ገብተው እንዳያጠፋት ነው እግዚአብሔር። አሁንም ቅዱስ ሚካኤል ለባህራን ወላጆች ጆሮአቸውን ከፍቶ ያሰማቸው ልክ እንደ ነነዌ ሰዎች ከተመለሱ። እንዲህ ያለ ትንቢት የሚነገርበት ምክንያት ኃጢአተኛው ከመጥፋቱ በፊት ምክንያት እንዳያገኝ የመመለስ ዕድል ካለው እንዲመለስ እግዚአብሔር ነፃ ፈቃድ የሰጠ አምላክ ስለሆነ ጆሮውን ከፍቶ እንዲሰማ ያደረገ ልቡናውን ራሱ እንዲፈትሽ ነው። ክርስቲያኖች፣ የእግዚአብሔርን ቃል ስንሰማ ልቡናችን ያለስጋው ያልተጣራ ነው ካለ፣ ያቄንበት ካለ፣ ምንንቀው ካለ፣ ምንሰየፈው ካለ ልቡናችን ይመለስ። እግዚአብሔር ልቡናችንን ይመለስልን። ይህ ሰው ግን ልቡና አልተመለሰም። እንዲያውም በትዕቢቱ ላይ በተንኮሉ ላይ ተንኮል ጨመረበት። ምን አሰበ? ልጁን ያጠፋዋለሁ ብሎ ልጁን ያጠፋዋለሁ። ስለዚህ ልጁ በተወለደ አባትየው ሞተ፣ ልጁ ተወለደ። ከዚያ በኋላ ምን ያደረገ ይሄ ሰው? መቼስ ብልሃተኛ ነኝ ጠቢብ ነኝ ብሎ አስቦ እንዲያውም በዚህ በስሬ ቅዱስ ሚካኤል አንዱ ከሚሰበክልን አማራጭ ምስባክ ሶበ ትሬእዮሙ ለጠቢባን ይመውቱ የሚል ምስባክ ነው። ወከማሁ አብዳን ይታጎሩ ጠቢባን ሲሞቱ ባየህ ጊዜ ይላል። አሁን እንደዚህ ያሉትን ጠቢባን ያላቸው ለክፉ ነገር ጠቢባን ሲሆኑ እና ይህም ሰውዬ ለክፉ ነገር ተጠበበ። ምን አደረገ? ልጅሽን አላት የዚያን ድሃ ሚስት ወይም የባህራን እናት ያችን ድሃ ሴት በችግር ስለምትቆራመጥ ልጅሽን እኔ ጥሩ አድርጌ በማርገው ወተት ላሳድግልሽ፣ ለቁም ነገር ላብቃልሽ፣ ለአንቺም ለችግርሽ ደግሞ 20 ወቄት ወርቅ ልስጥሽ አላትና 20 ወቄት ወርቅ ሲሰጣት እሷ ችግረኛ ናት፣ ልስ አላት። ልጁንም በበጎ ነገር ያሳድጋል ብላ ሰጠችው። እሱ ግን በልጁ መጠን ሳጥን አሰርቶ በጥብቅ ቁልፍ ቆልፎ ባህር ውስጥ ወጣ አለው። ቁልፉንም እንዳይገኝ እዚያው ባህር ውስጥ ወርውሮታል። እግዚአብሔር ግን እስመ ለመላእክቲሁ ይእዝዙሁ በእንቲአከ ይላል አይደለም? መላእክቱ ስላንተ ምን ያደርጋቸዋል? ያዛቸዋል። ከመ ይቀውሙከ በኩሉ ፍናዊከ በመንገድ ሁሉ እንዲጠብቁ፣ ክፉ በሚደርስብህ ሁሉ እንዲጠብቁ። ከመ ኢትትዓቀፍ በእብን እግርከ ሌላው ቀርቶ እግርህን እንቅፋት እንኳን እንዳይመታ እግዚአብሔር ከፈለገ መልአኩን ይልክልሃል።
ይህ ሰውዬ እንዲህ አድርጎ ጣለው፣ ባህር ውስጥ ጣለው። እግዚአብሔር መልአኩን ላከ። መልአኩ ያችን ሳጥን እየገፋ በጀልባ 20 ቀን መንገድ ከሚወስድ አሻግሮ በማዶ በኩል ተንሳፋ ባህሩ ወደብ ላይ እንድትታይ ያደረጋል። ቁልፉን ሳይቀር እግዚአብሔር ምን አደረገ? አሳ ሊውጣው አደረገ። ምን ያደርጋል? እግዚአብሔር እኮ ሲጠብቅ የማያደርገው ነገር የለም። እግዚአብሔር የማያደርግልን ትርግናና ቸርነት መልአኩን አዘዘው። መልአኩ የዚያን ሳጥን ቁልፍ ሟጣ። ከዚያ በኋላ በዚያ የሚኖር በግ የሚያረባ ሰው ሳጥኗን አያት። የነጋዴዎች ንብረት ይሆናል ብሎ አወጣው። እቤቱ ወሰደው። ሊከፍት ሲፈልግ በጥብቅ የተቆለፈ ስለሆነ መክፈቻውን አጣ። እግዚአብሔር ልቡናው ሐሳብ አስገባለት። እንዲህ በቃ መክፈት እስከምችል ድረስ ልተው ብሎ አስቀምጠውና እስኪ ከአሳ አጥማጆች እጅ አሳ ላምጣ ብሎ አሳሰበው። ሄደ። ያ የእግዚአብሔር መልአክ እንዳልኳል መላእክትን ያዛል። መላእክትን ያዛል እግዚአብሔር። መልአኩ ያን አሳ ወደ አሳ አጥማጅ ወደዚያ ወደ አካባቢ በተአምራት አጥፎ ቁጭ ያደረገልን። ይሄ ሰው እየመጣና አሳ አስካሪውን አሁን በእኔ ስም አሳ አጥምድልኝ፣ አሁን የምትይዘውን አሳ እኔ ገንዘብ እከፍልሃለሁ ወስዳለሁ አለ። ልክ በቃጠሉን ሲጥል ትልቅ አሳ ከያዘልን ሲያወጣው ደስ አለው። ይሄ የኔ አሳ ነው አለ። ተቀብሎ ሄደ። አሳው ቤቱ ሲደርስ ጠፋ፣ አረገ። ሲያርገው በተአምራት ያቺ ቁልፍ ከዚህ አሳ ውስጥ ወጣች። ይሄ እግዚአብሔር የዚህ ቁልፍ የተገኘ ድንገት ይሄን ሳጥን ይከፍተው ይሆን አለና ሄዶ ሲከፍተው ቦጋ ነው ከፈተው። ይሄን ሁሉ ያደረገው እግዚአብሔር ነው። እግዚአብሔር ተንኮለኞች ብዙ ተንኮል ስለተጨነቁ ስለተጠነበቡ እንደው አንዳንድ ጊዜ በሞት ታውቃላችሁ አይደለም? አንዳንድ ሰው እኮ እንደ ይሁዳ ቤተክርስቲያን ውስጥ ራሱ ባለው አገልግሎት በተንኮል የምናገለግልበት ጊዜ አለ። ታውቃላችሁ አይደል? የይሁዳን ተንኮል ታውቃላችሁ? ይሁዳውን ብትሆንኩ ብሎ ነው ልክ እንደዚህ በብልሃት እንደዛ ግን አይሰራም ይችላል። ከእግዚአብሔር ቤት በይዋህነት ለዚያ ነው ጌታ እንደዚህ ሕፃን ካልሆናችሁ። ምክንያቱም ለምንድን ነው እንደ ሕፃናት ካልሆናችሁ? ሕፃናት ይጣላሉ ግን ጸባቸው ወዲያው ይረሳሉ። እንደ ሕፃናት ካልሆናችሁ እኮ የተባለው ተመልከቱ። በአይምሮ በመንፈሳዊነት ልትጣሉ ትችላላችሁ። ቤተክርስቲያን እያላችሁ ጌታ አትቆጡ ካላለ እንደማንችል ያውቃል። ባህሪያችን ያውቃል። የፈጠረን ያውቃል። በተለይ ከድቀት አዳም በኋላ እንዴት እንደጎሰቆል እንዴት እንደተዋረድ የሚያውቃውና አትቆጡ አትጣሉ ምን እንዴት እንደርስ ነበር አንደርስ አንድም ሰው አይጸድቅም። ግን ምን አለ? አንደኛ በቁጣችሁ ፀሐይ ያግባ። ሁለተኛ ምን አለ? ተቆጡ ኃጢአትን ግን አታድርጉ። ሶስተኛ የበደሏችሁ ምን አድርጉ አለ? ይቅር በሉ። ምን ያሏችሁ? ተናገሩ ክርስቲያኖች። ምን ያሏችሁ? የበደሏችሁ የመሰላችሁ ነበር። በደንብ የበደሏችሁ ይቅር በሉ። ሳይበድሏችሁ ደግሞ ሌላ ኃጢአት ሲሰሩ አይታችሁ፣ ሌላ ሰው ሲበድሉ አይታችሁ ቂም የያዛችሁባቸው እንዳይኖሩ። ለዚህ ደግሞ ሌላ ቃል ተናገረ። የሰዎችን ኃጢአታቸውን ይቅር ማትሉ ከሆነ እናንተንም የሰማዩ አባታችሁ ይቅር አይላችሁም ማለት ነው። እግዚአብሔር ይቅር ይበላል። እኛ ስለተበደልን ብቻ አይደለም ይቅር ብለን ክርስቲያኖች፣ እኛ ባንበደልም አንድ ሰው ኃጢአት ሲሰራ አይተናል፣ ወይም ሌላን ሰው ሲበድል አይተናል። ያን ሰው ይሄ እኮ እንደዚህ ያደረገ ነው ያን የእሱን ክፉ ነገር መያዝ የለም። ይቅር በሉ። ሕፃናት ወዲያው የሚረሱት አሁን ያለቅሳሉ፣ ወዲያው ይታረቃሉ። አይደለም እንዴ? እንደ ሕፃናት ካልሆናችሁ ያለው ጌታ ለዚህ አንደኛውና መሰረታዊ ሕፃናት ብዙ ደስ የሚል ጠባይ ያላቸው። ለምሳሌ ሕፃናትን ወርቅ በተሰጧቸው በኬክ ነገር መቀየር እንችላለን አንችልም? ሕፃናት እንችላለን አይደለም? ውዱን ነገር በርካሽ ነገር ይቀይሩታል። እናንተም ለዚህ ዓለም ንብረት አትስገብገቡ። እንደ ሕፃናት ትልቁን ለትንሹ ለውጡ፣ ተውት፣ ይቅር በሉት። እውነቱ እና ታናናሾች የሚል እንደዚህ ነው ክርስቲያኑ። እና እግዚአብሔር ያደርጋል፣ ይጠብቃል። አሁን ይሁዳ ምንድን ነው ያደረገ? በጌታ ላይ ጠቢብ ነው። በጌታ ላይ ተመልከቱ። ሰው አሁን ጠቢብ ቢሆን እንዲሁ ቢፈላሰፍ ክፋት ቢተበትብ በጌታ ላይ ይሆናል። ለምንድን ነው ይሁዳ ይህን ያደረገው? ጌታ በተአምራት ተሰውሮ ሲሄድ አይቶታል። ደጋግሞ በተአምራት ተሰውሮ አይሁድ ሊይዙ ሲመጡ ተሰውሮ ስላየ ምን ብሎ አሰበ? አይሁድን እኔ 30 ብሩን ተቀብዬ ጠቁማቸዋለሁ። ከጠቆምኳቸው በኋላ ግን ከዚህ በፊት እንደሚያደርገው ጌታ ተሰውሯቸው ይሄዳል። ያኔ እኔም ሰላም ነው ያልኩ ብዬ ከጌታ ጋር ሰላም እኖራለሁ። ከአይሁድም ገንዘቤን አገኛለሁ፣ ከጌታ ከሁለቱም እንደዚህ። አንዳንዱ ጋር ተደብቀን፣ አንዳንዱ ጋር በግልጽ እንደዚህ አይነት ብልጠት እግዚአብሔር ከእንደዚህ ያለው በሽታ ይፈውሰ እና እግዚአብሔር ይታደጋል። ክርስቲያኖች የፈለገ ብንጠበብ የፈለገ ብንራቀቅ እግዚአብሔር ሊያድነው የወደደው ማንም አያጠፋ።
አሁን ይሄ ሰው ይንቆት ነበር። ይሄን ንጻት በሰዓት ጠቅሎ ባህር ሲጥለው እናቀው በብልሃቱም ተመካ። እግዚአብሔር ግን አዳነው። ልጁ ወጣ። ከባህር ስላወጣ አሳዳጊ ባህራን የሚል ስም አወጣለት። አሳደገው። ጥሩ አገልጋይ ሆነው ከብዙ ዓመት በኋላ ያ ባህር የጣለው ነጋዴ ለንግድ በዚያ ሲያል መሽቶበት እንዳሁኑ ሆቴል ስለሌለ እዛ ባህራንን ካሳደገው በጥበብ እግዚአብሔር ቤት አደረ። ሲያድርና ባህራን ይናድር እና ባህራን ይናድር ሲልከው ሰማው። ለምን ባህራን አልከው? ከባህር ተጥሎ አግኝቸው በሳጥን። መቼ ነው ያገኘው? በእንደዚህ ያለ ዘመን ዘመኑ ሲያሰራ እሱ ልጁን የጣለበት ዘመን እንደሆነ ነው። ይሄ እኔ ገደልኩት ብዬ ባህር ላይ ብጥለው ለዝካዚው መጥቶ ወጥቶ ድኖ ይኖራልን? አሁንም አጠፋዋለሁ አለና ምን ያህል እግዚአብሔር ቢያድነው ነው እንኳን ብሎ አላሰበም። ይገርማቸዋል። አይምሮ ሲደፈን በጣም አስቸጋሪ ነው። ክርስቲያኖች እግዚአብሔር አይምሮአችን ለበጎ ይክፈትልን። ከልህኝነት ያውጣል። እልህ ቢሆን እኛም አበሾችም እልህ አለብን። ታውቃላችሁ አይደል? አለብን። እግዚአብሔር ከልህ ይፈውሰን። አሁን የሰው የእልህ ነው ያዘው። በመጀመሪያው ልጁ ሳይሞት ሲቀር ባህር ጥየው እግዚአብሔር ካዳነ ይሄማ እግዚአብሔር እንዲፈልገው ነው ብሎ አልተመለሰም። እንደገና ይሄ እዚያ ትቼ የመጣሁት ገንዘብ አለኝ፣ ጉዳይ አለኝ፣ ሄዶ ያምጣልኝ፣ ለአንተ ብዙ ወርቅ እሰጥሃለሁ፣ ለልጁም ይሄን አደርግለታለሁ ብሎ እንደገና ልጁን ወደ ቤቱ ላከው። ግን አሽጎ የሰጠው ደብዳቤ ለመልእክተኛው፣ ለአገልጋዩ፣ ለዋናው ሹም ይሄ ልጅ እንደመጣ ባገኘው ጊዜ ግደለው፣ ቅበረው፣ ማንም እንዳያውቅ አድርገህ ደብቀው። ይሄ እኔ እውነተኛ መልእክት ስለመሆኔ እኔ እናንተ የምንተዋወቅባት ብሎ በጥንት ዘመን ለሁሉ ማዕተብ ምናምን ስለሌለ ምልክት አላቸው። ያችን ምልክት አድርጎ ላከላት። ያችን ምልክት ገብቶ ይሄን ሲልክለት የዋሁ ባህራን ደግሞ ሄደ መልእክቱን ሊያደርስ። ትንሽም ገንዘብ ትሰጥሃለሁ ተብሏል፣ ለጌታው ይሰጠዋልና። አሁንም ግን እግዚአብሔር መልአኩን ላከ። ክርስቲያኖች መንገድ ላይ ቅዱስ ሚካኤል ጠበቀው። ወዴት ትሄዳለህ? ወደዚህ። ምን ልታደርግ? ለዚህ አምጣው። እሱን ደብዳቤ ያለው አመጣ። እፍ አለበትና ቅዱስ ሚካኤል ያን የተንኮል መልእክት ደመሰሰውና በምትኩ ይሄ ልጄ የምወደው ልጅ ሲደርስ የምወዳትን ልጄን እገሊትን ዳሩለት፣ እኔ ሩቅ አገር ነው የቆየሁት ቶሎ አልመጣምና ሀብት ንብረቴን በሙሉ ከኔ በታች ያሉትን ባሪያዎቼን ከብቶቼን በሙሉ ለእሱ አውርሻለሁ፣ ሰርጉንም ጥሩ አድርገህ አድርግለት፣ ይኸው በእኔና በአንተ መካከል ያለችው ምልክት ይህች ናት ብሎ ቅዱስ ሚካኤል ቀይሮ ላከው። ልጁ ሲደርስ መልእክቱን ያየ መልእክተኛው ተቀበለ። ልጁ ዳረለት። 40 ቀን ሰርግ አደረገ። 40 ቀን በኋላ ይህ ሰው ሲመለስ በቤቱ የከበሮ የዘፈን ድምፅ ይሰማል። ምንድን ነው ብሎ ሲጠይቅ እንዴ በላከው ደብዳቤ መሰረት እኮ ልጅህን ለላከው ድረውለት ይኸው 40 ቀን ሰርግ እየተደረገለት ነው ሲሉት ደንግጦ ከፈረሱ ላይ ወድቆ ሞተ ይላል። ከእንዲህ ያለ ክፉ አሟሟት እግዚአብሔር የጠበቀ አያችሁ። ከታናናሾቹ አንዱን እንዳትልቁ ተጠበቁ። መላእክቶቻቸው በሰማይ የአባቴን ፊት ምን ያደርጋሉ? ያስፈርዳሉ። የንስሐ ጊዜ ይሰጣሉ። እማትመለሱ ከሆነ ግን እንደዚህ ያጠፋሉ። ሚካኤልን በዓሉ የምናከብረው ነው። የመጀመሪያው አቃሚ ሃይማኖት ነው። ሁለተኛ ለተገፉት እንደዚህ የሚቆመው ክርስቲያኖች። እስኪ ሰዎችን እንዳንነቃን ሁለት ታሪኮች ባጫጭሩ ልንገራችሁ ክርስቲያኖች። ስላስታውሳችሁ ከመጽሐፍ ቅዱስ ይናቁ ጎልያድ ትዝ ይላችኋል። ዳዊትን ሲነቃው ትዝ አይላችሁም? ምን አለው ዳዊት? ና አንተ ደግሞ አንተ ማነው? እንዴት ወንጭፍ ይዘህ ትመጣብኛለህ? አይደለም ያለ ና ስጋህን ለሰማይ አሞራ ለምድር አራዊት ብጭቅጭቅ አድርጌ እሰጥሃለሁ አለ። በትዕቢት ተመካ። ጉልበቱ ሰውነቱ የፈረጠመ ነው። የጦር ስልት የተማረ ነው። የጦር ትጥቅ የታጠቀ እንዳለ ጋሻውን ይዟል። ጥሩሩን አድርጎ ራሱ ላይ ማንኛውንም መከላከያ ያደርጓል። መላእክቶቻቸው ግን በሰማይ በእግዚአብሔር ፊት ይቆማሉ። የዳዊትን መልአክ ይቆማል። የጎልያድን መልአክ ስለ ዳዊት ይጮሃል። አንተ በተገዳደርከው በእግዚአብሔር ስም እመጣብሃለሁ አለና ዳዊት አንዲት ድንጋይ ተወረወረ። ጥሩር ማለት ይሄ የራስ በዚህ ሀገር ምንድን ነው የምትሉት? ይሄ ኮንስትራክሽን ሰዎች የሚያደርጉት አይነት የለም። ልክ እንደዚያ መከላከያ እሱን ሳይከላከልለት ግንባሩ ጊዜ ፊት ለፊት መጥቶ ጣለ፣ ወደቀ። ሄዶ ሰይፉ በዙ አንገቱ ቆረጠው። የፍልስጤም ሰራዊት በተነ። መናቅ ተገኛለ። ምንም ኃያል ብንሆን፣ ምንም ጉልበተኞች ብንሆን፣ ምንም አይነት ሰራዊት ቢኖረን ትዕቢት ማንንም አያዋጣም። መናቅ ማንንም አያዋጣ። ያዋረዳል።
እንደ ትዕቢት አዋራጅ ነገር የለም። እግዚአብሔር በትዕቢት ከመዋረድ በቸርነቱ ይጠብቃል። ከታናናሾቹ የሚለውን ትርጓሜውን ተናግሬ ትምህርቴን ይጨርሳል። ሶስት ናቸው ታናናሾች የሚባሉ። አንደኛ ልክ እንደ ባህራን በድህነት በዚህ ዓለም ኑሮ ታናናሾች ሆኑ፣ እነሱን እንዳትንቁ ተጠንቀቁ። ሁለተኛው ትርጓሜው ደግሞ እንደ ሕፃናት ካልሆናችሁ ወደ መንግሥተ እግዚአብሔር አትገቡ የሚለው የአምላካቸውን ቃል ሰምተው እንደ ሕፃናት ራሳቸው ይዋህ ያደረጉ ሞኝ ያስመሰሉ ሰዎች አሉ። በነገራችን ጽድቃቸውን ደብቀው በፈቃዳቸው የዋሆች ሆነው ሕፃናት ሆነው ታናናሾች ሆነው የሚኖሩ ሰዎች አሉ። እነዚህ እንዳትንቁ ተጠንቀቁ። አንድ በስንክሳር ላይ ያለ ታሪክ ባጭሩ ነግራቸዋለሁ፣ ጊዜ እየጨረሱ ስለሆነ። በስንክሳር ላይ ያለው ታሪክ ምን ይላል? በጥንቷ ኢየሩሳሌም አንድ የዋህ ሞኝ ሆኖ የሚኖር ሰው ነበር እና በታምረ ማርያምም ላይ እመቤታችን ታምርም ላይ ታሪኩ ገብቶለታል። ይሄ የዋህ መንፈሳዊ ሰው ፍጹም የዋህ ሰው እና ይሄ ሰው የዋህ ሰው ጽድቁን ጻድቃን በነገራችን ላይ አንድ ሰው ወደ እግዚአብሔር እየቀረበ ጽድቅ እየሰራ ሲሄድ ጽድቁን እንደ በቆሎ ፍሬ እየሸፈነው ነው የሚሄደው። በቆሎ ብዙ ሽፋን አለ ታውቃላችሁ አይደል? ሽፋኑ ተገልጦ ነው የሚገኘው። ጻድቃንም እንደዚህ ናቸው። ከላይ ለሚያያቸው ሰው ጻድቅ አይመስልም። ከላይ ለሚያያቸው ሰው የተሸፈኑ ናቸው። ሰው በሚጠብቀው ስታንዳርድ ራሳቸውን ይጠብቃሉ። ውስጣቸው ግን እጅግ የተደበቀ መንፈሳዊነት አላቸው። ጻድቃን ማለት እንደዚህ ናቸው። ጻድቅ ለመምሰል የሚጥሩ ሰዎችና ጻድቅ የሆኑ ሰዎች ሁለቱ የተለያዩ። ይሄ ሰውዬ ጻድቅ ነው፣ ጻድቅ አይመስልም፣ ደብቆ ነው የሚኖረው። እና ምንድን ነው ያደረገው? ከተጋድሎዎች ዋናው ጾም ነው። የዚህ አባት በ24 ሰዓት አንድ ጊዜ ትንሽ ነገር ነው የሚቀምሰው። ግን ያችን የመቅደሻውን ሰዓት መቼ ያደረጋት? ጠዋት አደረጋት። መቼ ያደረጋት አልኳችሁ? ጠዋት። ስለዚህ ጠዋት ተነስቶ ደግሞ ብዙ የሚበላ ሞኝ ጅል መስሎ እንደዚህ እየነካካ ለሰው ሁሉ ይታያል። እና ሰው የሚያውቀው ሆዳም እንደሆነ ነው። ምክንያቱም በነጋ በጠቀ ጠዋት ሲያዩት ሲበላ ነው የሚያዩት እነሱ። ጻድቃን እንደዚህ ናቸው፣ ጽድቃቸውን የሚሸፍኑ ናቸው። እና በዚያ በገዳሙ የነበሩ የጥንቷ በዚያች ቤተክርስቲያን ውስጥ የነበሩ አገልጋዮች በሙሉ ይንቁታል። እንደ ጅል ነው የሚያዩት፣ እንደማይጾም እዛ ኢየሩሳሌም እየኖረ መንፈሳዊ ተግባር እንደሌለ እንደዚህ ይንቁት ነበር። ክርስቲያኖች ሰዎችን አናውቃቸው፣ እንጠቀቅ። የሰዎችን ተጋድሎ የሚያውቀው ማን ነው? የሚያውቀው ጻድቅ የመሰለን ኃጥእን የመሰለ ጻድቅ ማንም ያውቃል። በኋላ እመቤታችን ግን እንዳይጎዱ በሱም በመናቅ ብላ አንድ ትእዛዝ ሰጠችው። ስጋውን ደሙን ተቀበል ብሎሃል፣ ልጄ ወዳጄ ስጋዬን ደሜን ተቀበል ብሎሃል አላቸው። ከዚያ ሄዶ ካህናቱ ስጋውን ደሙን አቀብሉኝ አላቸው። ስጋውን ደሙን አቀብሉኝ ሲላቸው ለጳጳሱ ነገሩት። ሊቀ ጳጳሱ ጥሩ ይቀበል እሱ ልቀበል እያለ አንከለክለው። ግን አለ ሊቀ ጳጳሱ ሲያ እንዳስለመደው በጠዋቱ ተነስቶ እንዳይበላ ሂዱና ያዙት አላቸው። ምክንያቱም ሰዎቹ የሚያውቁት በሆዳ አይቱ ግልብጦ ደብቆ ማለት ነው። በ24 ሰዓት የሚበላባትን ሰዓቱን ከመገልበጥ ውጭ፣ ከዛ ደግሞ ለሰዎች ሆዳም መስሎ ከመታየት ውጭ እጅግ ጾመኛና ጣህራይ ነው። እና ጠዋት እሱ ከሕግ በላይ ነው ጠርቷል። እነሱ አላወቁም። በቤታችን ተአምሩ እንዲገለጽና እንዲጠነቀቁ እነሱ ሰው በመናቅ ላይ ጎዱ ታሳስባቸው ስለሆነ ጠዋት ሄደው ሊይዙት፣ እሱ ደግሞ ሰዓቷ ስትደርስ እቀምሳለሁ ሲል እጁን ሊይዙት፣ ልቀቁኛል፣ አትበላም፣ አንቁረቡኝ ብለሃል፣ ሳትበላ ነው የምትቆርበው፣ አንለቅህም። እነሱ ልቀቁኝ ብሎ እምቢ አለ። በግድን ይዛሃል ሲሉትና ልክ ይሄ ተዛነብ ከግንብ ስር እንደዚህ ተጠልለው የሚኖር ታውቃላችሁ አይደለም? ከዚያ ከአለቱ ከቤተ መቅደሱ ዋሻ አካባቢ እንደዚህ ተጠልሎ የሚኖር ነበር። ከእነሱ አመጣለሁ ብሎ እጁን እንደዚህ አድርጎ ለማምለጥ ሲሞክር ግንቡን ሲመታው ተተረተረ በታምራትና ተሰወረ። የዚያ ጊዜ ደነገጡ። ይቅር ማለት ነው። አባ መቃርስ ዘይሴሰይ ቆቅ ውሃ የሚባለው ቆቅ የሚመገቡ አባ መቃርስ እንደዚህ አይነት ታሪክ ነው የተጻፈለት። አባ መቃርስ ደግሞ የበቃ አባት ነው። ግን ውሎ አንድ ጊዜ ቆቅ ተይዞለት የቆቅ ስጋ በታምራት ይበላል። አንድ ወጣት መነኩሴ መጥቶ አይቶ ናቀው። ሶስተኛው ይሄ ነው። በነገራችን ላይ ገድለኞች የሆን የሚመስለን ሰዎች ሌሎች ሰዎች እንዳንንቅ፣ እውነት ታናሽ የሚመስሉ ሰዎች እንዳንንቅ አምላካችን እግዚአብሔር ይጠብቃል። ይሄ ደግሞ መነኩሴ ነኝ ይላል፣ መነኮሳትን ያስከድባል ስጋ እየበላ ብሎ ሄዶ ለንጉሱ ከሰሰው፣ ለሊቀ ጳጳሱ ከሰሰው። ሊቀ ጳጳሱ መቼም ያው ጳጳሳት ኃላፊነት ስላለባቸው
ቶሎ ክስ አይቀበልም፣ ማጣራት ያደርጋል። ሂዱና አጣሩ ብሎ 2 መነኮሳት ጨምሮ ላከ። በዚያ ዘመን የማይታሰብ ነው መነኩሴ ሆኖ ስጋ መብላት ማለት ነው። እንደዚህ በገዳም ሆኖ ማለት ነው። ሲሄዱ ለነዚህ አንድ መነኩሴ ጨምሮ ነው የላከው። ሄደው አባ መቃርስ ያለበት ሲደርሱ እግዚአብሔር ተአምራት አደረገለት ለአባ መቃርስ። በተአምራት ነው ቆቂቱ እየመጣች የምታያዘው። ያን ቀን 3 ቆቅ እንዲይዝ አደረገ። 3 ቆቅ የያዘ ቆቆቹን ጠብቶ በልቶ አብስሎ መነኮሳት እንግዳዎቹ ሲመጡ ወይ እግዚአብሔር እኮ ቸር አምላክ ነው፣ እንግዳ እንደሚመጣብኝ አውቆ ነው እነዚህን 2 ቆቆች ለእነዚህ ለ2 መነኮሳት ነው ያስያዘልኝ ብሎ እነዚያን 2 ቆቆች ለእነሱ ጭምር አብስሎ ጠበቃቸው። እነሱ ግን ይንቁታል፣ ይጎሽማሙታል። አቤት 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 መነኩሴ ነኝ ይላል። ይህን ስጋ ይላል። አቤት አቤት አሁን እንደዚህ ምንል ሰዎች አለን። አንዳንድ ጊዜ ያለን ሰዎችን ምንል ደግሞ አሁን ይሄ እንደዚህ ነኝ ብሎ ይሄ መንፈሳዊ ነኝ ብሎ እንደዚህ ምንል ሰዎች አለ። እግዚአብሔር ከዚህ ትዕቢት በሽታ ይፈውስ። ሰው በምን እንደሚጸድቅ አናውቅም። ክርስቲያኖች ሰው በምን እንደሚጠቀም አናውቅም። እንዴት እንደሚቀበለው አናውቅም። በማናውቀው ነገር እሺ ታናሽ መስሎ ታያል። ከታናናሾች እንግዲያውስ እንዳትልቁ ተጠበቁ ይላል እግዚአብሔር። እና አባ መቃርስ ሰዓቱ ሲደርስ ምን አደረገ? አንዷን ቆቅ ስጋ ለራሱ ያዘና 2ቱን ቆቆች ለእነዚያ 2 በትዕቢት ለተሞሉ መነኮሳት ሰጣቸው። እነሱ ደግሞ ተቀበሉትና እየሳቁ አቤት እኛ የምንበላ መስሎት እኮ ነው ስጋ የምንበላ መስሎት። ኢየሱስም ያኛው ከሱ ሁለተኛው ለማስረጃ ነው። እየሳቁ እየናቁት እሱ መነኮሳት የገዳም ሲበሉ አይተያዩም። ዝም ተብሎ ነው የሚበላ። የማህበር አንድነት ማህበር ያለበት ከሆነ ደግሞ ከመጽሐፍተ መነኮሳት ይነበብላቸዋል እንጂ እየበሉ እንኳን አያወሩም። እነሱ ያው መቼስ እንደው የእነሱን ታሪክ ስንሰማ ያስገርማል። እነሱ እየበሉ ማያወሩ፣ እኛ ደግሞ ቤተ መቅደስም እያስቀደስንም እናወራለን። ታውቃላችሁ አይደል? ነው አይደል? እነሱ እየበሉ ማለት እና አባ መቃርስ ዞር ብሎ በልቶ ሲጨርስ አባቶች የተመገባችሁን ሲላቸው እነሱ እየሳቁ እኛ መነኮሳትን ስጋ እንበላለን አሉና ያንን ስጋ መለሱልን ነው እንዴ አላቸውና አምጧቸው ብሎ ልክ እንደዚህ ተቀበላቸውና እነዚያ የታረዱ ቆቆች እኮ ነው እፍ ሲልባቸው ነፍስ ዘርተው ብር ብለው ሄዱ። የዛ ጊዜ ደነገጡ፣ አፈሩ፣ ተዋረዱ። ለካስ የበቃ ነው እኛ ምንንቀው አያችሁ፣ ምንንቃቸው ሰው ተናውቁ ክርስቲያን። እንዲያውም ሄዱ እነሱ ከዚያ በኋላ ሄደው ለሊቀ ጳጳሱ ተናገሩ። ሊቀ ጳጳሱ ለንጉሱ ከንጉሱ ጋር በዘመናችን እንዲህ ያለ ቅዱስ ተገኝቷል ብለው ሄዱ። ሲሄዱ እግዚአብሔር ወደ ብሔረ ሕያዋን ሲያሳረገው አዩት። አባታችን ባርከን አሉት ይላል እና ተናገራቸው ይላል። እንደው ምን ትለናለህ ሲሉት ካህን ትምህርት መነኩሴ ትርምት ባያበዛ ትዕቢት አይዘሩ ነበር። ከትዕቢታችሁ ተገላገሉ አላቸው ይላል። ከትዕቢት አምላካችን እግዚአብሔር ይገላገለን። የተወደዳችሁ እግዚአብሔር ቤተሰቦች የእግዚአብሔር ቃል አስጠንቅቆ የሚነግረን እንዳንታበይ፣ እንዳንመጻደቅ፣ ሰዎችን በሀብታቸው በድህነታቸው እንዳንንቅ፣ በፈቃዳቸው የዋህ የሆኑ ብፁዓንን እንዳንንቅ፣ በተጋድሎ የደከሙ የሚመስሉልን እኛ የተሻለ ጾም እንጾማለን፣ የተሻለ እናስቀድሳለን፣ የተሻለ እናገለግላለን፣ የተሻለ እውቀት አለን ምንድን ሰዎች እንዳንንቅ። ይህን የሚንቅ ሰው በሙሉ የዚያ የሚንቀው ሰው የራሱ ጠላት በሰማያት የእግዚአብሔር ፊት ያያሉ፣ ይከሱታል፣ ይጓራል። እግዚአብሔር ትዕቢተኞችን ይጠላል ይላል። እግዚአብሔር ይቃወማል ነው። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ያላል ያዕቆብ በመልእክቱ። ከትዕቢት አምላካችን እግዚአብሔር የፈወሰን። በእውነት ሰይጣን ትዕቢተኛ ነው። የትዕቢት ጀማሪዋ እሱ ነው። ራሱ ተዋረደ። ሰዎችን እያስታበየ ሲዋረድ ይኖራል። መላእክት ግን ትሑታን ናቸው። መላእክት ትሑታንን ይጠብቃሉ። ሚካኤል ገብርኤል ይጠብቃሉ። ቤተ መቅደስን ይጠብቃሉ። ሃይማኖትን ይጠብቃሉ። ክርስቲያኖችን ይጠብቃሉ። በሚካኤል በገብርኤል ልመና አምላካችን እግዚአብሔር ይጠብቀን። ይቆየን። ወስብሐት ለእግዚአብሔር።